በአጠቃላይ አንቺ 3 ዓመት ከ8 ወር 3 ዓመት ከ10 ወር እዚህ ሬስቶራንት ውስጥ ኢትዮጵያን ቴስቲ በአቡዳቢ የሚገኝ ቴስት ኦፍ ኢትዮጵያ በአቡዳቢ የሚገኝ ሬስቶራንት ውስጥ ይቺ እህታችን ትሰራ ነበረ። ለመስራቷ ማረጋገጫ ፓስፖርቷና የመኖሪያ ፈቃዷ በሬስቶራንቱ ስም አለ። ኦኬ። ሌላ ደግሞ ማረጋገጫ ደሞዟ በኢትዮጵያ 10,000 ብር ብቻ ይከፈላት እንደነበረ ማስረጃ ባንክ ስቴትመንት አላት። ስለዚህ ነገሩ እውነት ነው ማለት ነው። የእውነት እቺ ልጅ እዛ ሬስቶራንት ውስጥ ተቀጥራ ትሰራ ነበር። እኛ አናቃትም፣ እኛ ጋር አትሰራም ማለት አይቻልም። ቢካዝ እዛ ትሰራ እንደነበረ ማስረጃ መኖሪያ ፈቃድ በሬስቶራንቱ ስም መኖሪያ ፈቃድ አላት። እቺ ልጅ እዛ ቤት ውስጥ ሰርታለች። የጊዜውም ተገልጾበታል ቪዛው ላይ። ስለሌላው ነገር ስለደረሰባት በደል ምናምን መካድ ይቻላል። ግን እዛ ትሰራ እንደነበረና ደሞዝ ይከፈላት የነበረው በኢትዮጵያ 10,000 ብር። የኢትዮጵያ 10,000 ብር ማለት በኢማራት 300 ድርሃም ማለት ነው። 300 ድርሃም ማለት ነው። 300 ድርሃም ደሞዝተኛ ዩናይትድ አረብ ኢማራት ላይ አይታችሁ ታውቃላችሁ? የ300 ድርሃም ደሞዝተኛ አለ በዚህ ዘመን። በድሮ የዛሬ 16 ዓመት እኛ ሳንመጣ እንኳን ደሞዝ 500 600 ነበረ። አይደለም በዚህ ዘመን 300 ድርሃም በኢትዮጵያ 10,000 ብር ነበር ሲከፈላት የነበረው ለ21 ሰዓታት እየሰራች። ኦኬ። ሬስቶራንቱ ቲክቶክ አካውንት ነበራቸው። አካውንታቸውን ፕራይቬት አደረጉት። እቺ ልጅ እኔ ጋር መምጣቷል መሲ መቼ ዕለት መታ ያመጣቻት ልጅ መሲ ትባላለች። መታ እዚህ ቤት ስትናገር ሰምተው እኔ ቁጥራቸው ላይ ዋትሳፕ ላይ ቮይስ አድርጌላቸው ሰምተውት አልመለሱም። የሬስቶራንታቸውን አካውንት ፕራይቬት አደረጉት። ሴትዮዋ የራሷ የልጆቿ ቪዲዮዎች ምናምን ነበር እንዳለ ደልታ ፕራይቬት አደረገችው አካውንቱን። እንደዚህ በማድረግ ከህዝቡ በመሸሽ የሰውን ሀቅ መብላት ይቻላል። አሁን አይናችሁ እያየ ስፒከር አድርጌ ደውላለሁ ሬስቶራንቱ። በአጠቃላይ አንቺ 3 ዓመት ከ8 ወር 3 ዓመት ከ10 ወር እዚህ ኦፕን ይላል ማለት በሩ ክፍት ነው ወይስ ዝግ ነው? ስራ እየሰራ ነው ወይስ? አዎ ቪዲዮን እንዳትጠፋ እያየነሽ ኤጀንሲ ነው የምትሆኝልኝ ታውቂያለሽ? አለልበት ምንም እንዴ ካስተመር ነው የምትበላ ነው እየገባክ ያለከው። እኔ እኔ ሂሳብ ምግብ አዘጉት በል ምንም ችግር የለው እንዴ። ፐብሊክ ሬስቶራንት ነው የግለሰብ ቤት አይደለም እየገባክ ያለከው። እሺ የምትያቸውን ተዘጋጅ። እሺ የምትያቸውን ተዘጋጅበት። ገብቻለሁ። አዎ እኮ እሺ። ባለቤቷን ማናገር ፈልገን ነው። ኧረ አንቺ ምን ውስጥ ነው የከተልሽኝ? ባዶ ነው። ባዶ ነው። ያው ልክ እዚህ ጋር 6,000 ህዝብ እያየ ነው። ማንም ሰው ምንም ሊልክ አይችልም። አንተ ሰው ላይ ብቻ ካሜራውን ሰው ላይ ብቻ አታብራ። አንተን አታድርግሽ። ፊታቸው ላይ እንዳታደርግ። በሚነሱ ወደ ጎን አድርገህ ፈቃደኛ ሲሆኑ ነው እንትን የምታደርግላቸው። አዎ ፊት ብቻ ሳታሳይ ድምጻቸውን እንዲያናግሩን ፈልገን ነው። ኤክስኪውዝ ሚ በል። ኤክስኪውዝ ሚ ኢዝ ዜር ኤኒዋን? ኤክስኪውዝ ሚ ኢዝ ዜር ኤኒዋን? ኮፊ ሻይ እዘዝ፣ እኛ እንከፍላለን። አንቺ ማጅራት ልታስመችኝ ነው እንዴ? ምንሽ ባዶ ቤት ነው ያለው። በእኔ ሂሳብ እዘዝ። ከዛ አስተናጋጁ ሲመጣ እባክህ አንድ ጊዜ ባለቤቷን ፈልጌ ነበር ትለዋለህ በትትና። ቢኮዝ ዩ አር ካስተመር ዩ ሃቭ ራይት። ኦኬ ምንድን ነው የምናደርገው? ዝም ብለህ ኪችን ውስጥ ገብተው ቀሩ። ሰራተኞቹም እንዳይወጡ እሺ። ክፍት ነው ሬስቶራንቱ፣ ክፍት ነው። መስተንግዶ እንፈልጋለን። ከስተመር ገብቷል። ከስተመር ኑና ታዘዙ። ክፍት ነው ወይስ ዝግ? የራሱ ነው ቤት ራሱ ነው ቤቱ ራሱ ነው። ፓስተሩ የሰራችበትን አታውቅም እንዴ? ራሱ ነው ቤቱ አለ። እንዳትፈሪ በቃ እነዚህ ቁጭ ብዬ ነው የምጠብቅልሽ። አዎ በረንዳ ላይ ቁጭ። ኤክስኪውዝ ሚ በል እስኪ ቴብሉን አንኳኳ። ኤክስኪውዝ ሚ ከዛ አስተናጋጅ ይመጣል። እንደዚህ ቴብል ኤክስኪውዝ ሚ በል። እንግሊዝኛም እያስተማረች ሰው ሬስቶራንት ገብቶ ሰው ከሌለ ምን ይላል? ኤክስኪውዝ ሚ ሄሎ ይላል።
አስተናጋጅ እንዲመጣ ሲመጣ የሚፈልገውን ነገር ያዛል። ከዛ በኋላ አንዴ ባለቤቷን ማናገር እችላለሁ፣ ማናጀርህን ጥራልኝ፣ ባለቤቷን ጥራልኝ ይላል። መብቱ ነው። ቢካዝ እኔ ላናግረው ፊቱን እንዳታሳይ። ኤክስኪውዝ ሚ ከናይ ቶክ ቱ ዩር ማናጀር ብለው ከናይ ቶክ ቱ ዩር ማናጀር ሀቢባ ሰማሽ? ምን አለ? Now Ethiopian restaurant is finished. Now this restaurant made Pakistani restaurant. Pakistani. Can we see the name? Can we see the name, please? Some food of Pakistan. I will show you menu. Okay, show me. And I want to see the name of the restaurant. What it says? Can we see the menu? Are you sure? Can I see the menu? No. የራሳችን መስሎትን የለም እያለች ነው የሉ። Okay, can we see the name from outside? ስሙ ተቀይሯል? አልተቀየረም። ውስጥ እቃው ራሱ አልተነሳም። ታዲያ ስሙ ሳይቀየር እንዴት ነው አሁን የፓኪስታኒ ሬስቶራንት ሆኗል የሚለው? ቆይ እኔ የምልሽ ሌላ ዜጋ ተቀጣሪ ነበር እዚህ ሬስቶራንት ውስጥ አንቺ ስትሰሪ? ኢትዮጵያውያን ናቸው፣ ሁለት ናቸው። ኪችን አንድ፣ አስተናጋጅ አንድ። አዎ ሌሎቹ መጥተዋል እምቢ ብሎ ማለት ውስጥ ገብቶ አልወጣም አሉ። ምን ይሻላል? ይህ ውጭ በር ውጭ ሰንት መናፈሻ እና እንግዲህ ሰው እንደላክን ስላወቁ እዚሁ ላይቭ ላይ ስለሆነ ሰው እየላክን ያለነው ሰው እንደላክን ስላወቁ ከጎረቤት ሌላ ዜጋ አምጥተው እንዲጠብቅላቸው አድርገው እነሱ እንዳለ ወይ ኪችን ተደብቀዋል ወይ ወጥተዋል። ለሌላ ዜጋ አሁን ይሄ ሬስቶራንት የፓኪስታኒ ሆኗል አሉት፣ ግን ስሙ የኢትዮጵያ ነው። ጌጣጌጡ እንዳለ የኢትዮጵያ ነው። ሁሉ ነገር የኢትዮጵያ ነው። እንዴት ነው የሚሆነው ነገሩ? እኔናች በመሀል አውርተን ስለነበረ በሚዲያው በኩል የሚጨርሹ ነገር ካለ እኔ ምንም የማደርገው ነገር የለም። በቃ አገናኝቼሻለሁ። እኔ አዎ ትክክል፣ ምንም የማይካድ ሀቅ ነው። ሄደሻል፣ ግን በሽምግልና ነገርሽን ልጨርስ ሞክሬያለሁኝ። አንቺ በዚህ መንገድ ሄድሽ ደግሞ በቃ አንቺ በራስሽ ጨርሽ። እኔ ከዚህ በላይ መሄድበት መንገድ ምንም የለም። ብዙ ነገር ተነጋግረን ነበር አይደለም? የቀረሽ ነገር ካለ ሰጥሽ ደውዬ አነጋገሬ እሺ ማሚ ካንቺ አላንስም ብለሽ ብዙ ነገር ተነጋግረን ነበር አይደል? በሚዲያ በኩል የሚጨርሱልሽ ነገር ካለ እኔ ከዚህ ጨዋታ ውጭ ነኝ። ምንም የማውቀው ነገር የለኝም። በቃ ለምን ሚዲያ አይደለም ማን ያሳጥሽ? በደልሽንም ከሆነ በቃ ይሰይዱልሻል። ለምን ፍርድ ቤት ድረስ መሄድ መብትሽ ነው። ማሚ እኔ አንድ ጥያቄ ልጠይቅሽ። ስትልኪያት በምን ነበር የላክሻት? አንተ እንትን የመላክ ኤጀንት ምን ታሪኩ የዛሬ 4 ዓመት ታሪክ ነው። እኔ ጋር ነበር የምትሰራው እሷ። እኔ ጋር ነበር ቤት ውስጥ የምትሰራው። እኔ ጋር ስትሰራ እሷ ደግሞ በሌላ ሰው የማውቃት ነው። ምግብ ቤት አላት አቡዳቢ። ስለዚህ ስታያት ሰራተኛ ትፈልጋለች። አይተት አይ ጎበዝ ልጅ ናት፣ ጥሩ ልጅ ናት፣ እኔ ሌላ ሰው ቀጥራለሁ፣ ካየሻት ውሰጃት ብዬ ተስማሙ። ሁለቱ ተያይተው እኔ ቤት ተገናኝተው ተስማምተው ዋጋ ተነጋግረው ሁሉ ነገር ተስማምተው ነው ሄደችው። ዋጋ በምንድን ነበር የተስማሙ? በኢትዮጵያ ገንዘብ ነው መጠየቅን ያላቅም በቃ አይ ነው እኔ ቤት ስላልሽን እኔ ቤት ነው የተስማሙ ስላልሽን ብዬ ነው። ሄዷ ነ የምትሰራውን ስራ ትጠይቃታለች። በዛን ወቅት 10 ሺህ ብር ትበላ ስንት ብላ ተስማምታ ነው ዋጋ ሄደችው። አለመሄድም መብቷ ነበር። ማንም የያዛት ሰው የለም። ላይ መረዳት የምችይው ነገር ምንድን ነው? ይኸውልሽ የራሷን ሰራተኛ አሳልፋ ለሌላ ሰው መስጠት ማለት አሳልፎ እንደ መሸጥ ነው። ስለዚህ አሁንም በሰው ፍላጎት ነው እንዲ መሰልከል ትልቅ ሰው እኮ ናት። እስከ ዛሬ ኃላፊነት ብሎ ነገር የለም። እንኳን እቺ ምስኪን ምንም ግራና ቀኙን ሀና ለመለየት የማትችል አይደለም። ብዙ የተማሩትም ለራሱ አሁን የሰው ይህ ምስኪን ምናምን የሚባል ነገር የለም። ትልቅ ሰው ናት፣ ልጅ ያላት ተቀባይ ምትኖር ናት። ፈልግ አይደለም። አንድ ጥያቄ ምንም እድል እየሰጠችን አይደለም። እንድጠይቃት ተስፍዬ አንተ ጠይቃት። ጓደኞች የሰራችው ስራ ትክክል ነው ወይ? ደሞዟን 10 ሺህ መክፈሏ ትክክል ወይ? ራሷን ሴትዮዋን ጠይቃት። እንደዚህ መሆኑን አለመሆኑን ጠይቃት። እየጠየቅናት ነው። አንቺንም ለመጠየቅ እድል አልሰጠሽንም። ይኸውልሽ እድል አልሰጠሽንም።
ጓደኛሽ እቺ እህታችን 4 ዓመት ሙሉ የደረሰባትን መከራና እንግልት ነግራሻለች። ያንን ያደረገችው አንድ ትክክል ነው ወይ? ሁለተኛ አንቺ ራስሽ እቺን አንቺ ጋር እየሰራች ያለችውን ከአንቺ ቤት አውጥተሽ አሳልፈሽ ለወደ ሌላ ስትሸጫት ትክክል ላይ የሰራሁት ነው ብለሽ ነው የምታስቢው? አማርኛን አስተካከል። ስትሰጫት ነው ያልኩት እኔ አሁን እንደ በሱኛም ውሰጂ ከዛ የማይተናነስ ነገር ነው። አንቺ አሳልፈሽ ስትሰጫት የሰራሽው ነገር ትክክል ነው ወይ? ማውራት አልችልም እኔ ሰው የምሸጥበት ልንገርህ፣ ሰውን በፍርድ ሂድና እዛ አረብ ሀገር ወይም ቤተሰብ ይዤ የማስገድድበት ሁዋያም በበቃኝ ስታስተውለኝ አንቺ ጋር ደውዬ እኔን አንቺን አግኝቼሽ አውቃለሁ ይሄን አክል ችግር አለብኝ ብዬ አገናኝታኝ ታውቃለች። ስለምናት ለምኛት አለው አገናኝ ስላት እምቢ ብላኛለች ብዬ አልነገርኩሽም? ማሚ አንቺ ለምን ስሜታዊ ሆነሽ ትናገሪያለሽ? ዛሬ እኔ እውነት አይደለም ጥቅሙ አይደለም ጥቅም አገኝበታለሁ። አዎ እውነቴን ይወጣል። አንዴ ቆይ ሚዲያ ላይ የመውጣት መብት አላት። የኢትዮጵያ ሕዝብ ችግሯን እንዲሰማ ፍትህ የመጠየቅ ሙሉ መብት አላት። አንቺም ኃላፊነት አለብሽ። አንቺ ነሽ ያገናኘሻት። ሴትዮዋ ጓደኛሽ ናት፣ እህቴ እየተደማመጠን አንቺ ብቻ ነሽ እያወራሽ ያለሽው። እንድንጠይቅሽ እድል እየሰጠሽን አይደለም። ስሜታዊ ሆነሽ አንቺ ብቻ ነሽ እያወራሽ ያለሽው። ጓደኛሽ ናት ሴትዮዋ። በመጀመሪያ ከስተመር ናት አላውቃትም አልሽ፣ በኋላ ደግሞ ከሴትዮዋ ጋር እንደዋወል ነበር ሁልጊዜ አልሽ። ሁለት አይነት ነገር ነው የተናገርሽው። ልሽማዬ እኔ አሁን እኛም እንደ አንድ በዚህ ጉዳይ ላይ እንደሚሰራ ተቋም አንቺን ሳሳልፍሽ የሰጥሻት ለሴትዮዋ መልካምሽ እኛ ባለው መረጃና ማስረጃዎች ሁሉ መሄድ ያለብንን መንገዶች እንሄዳለን። በሚያስፈልገው መንገድም ለህዝብ የምናሳውቅበት ሁኔታዎች እንሄዳለን። አብዛኛዋለች። እሺ በጣም አምባገነን ናት። እጅግ በጣም ከዚች ለራሱ ያችኛዋን መረዳት ደግሞ የሚከብድ ነገር አይደለም። ኢማጅን በመጀመሪያ አላቃትም፣ ከስተመር ናት። እኔ ቤት መታ ምግብ አዛ እየበላች ሰራተኛ እንደምትፈልግ ስትናገር ሰምታ ነው አለች። በሁለተኛው ምን አለች? በጣም እንደዋወላለን ከሴትዮዋ ጋር አለች። ሶ ኢፍ ሺ ኢዝ ኦንሊ ከስተመር የማታውቂያት አንድ ቀን ያየሻት ከሆነች አትደዋወሉ፣ ጓደኛሽ ናት። ቢኮዝ እሷ ጓደኛዋ ናት፣ ለጓደኛዋ ነው የሰጠችኝ ብላለች። ሁላችሁም እዚህ ያላችሁ አቡዬ አንቺ የልጆችሽ እናት ያርግሽ፣ ተስፍሽ፣ ሁላችሁም እዚህ ያላችሁ በጣም ነው የማመሰግነው። እንኳን እውነቱ እንኳን ወጣ። ለዛ ነው አሁን ድንገት ሲልኩልኝ የገባሁትና ቲክቶክ ራሱ በቃ የመጨረሻ ነው። አቡዬ እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ሁላችሁም እዚህ ያላችሁ። ባርጌ ቲክቶክ የመጨረሻ ነው እንዳትዪ፣ መቼም እንዳትዪ ፕሊዝ። ይሄማ ጠላትን ማስደሰት እኮ ነው። ቲክቶክ ግን አይመጥነኝም። ለምን መሰለሽ? የምሰደብበት ስለሆነ ከምሰደብ እርዳታ ላይ ጥሩኝ፣ ከጎናችሁ ነኝ። የተጎዳ ሰው ጥሩኝ ሀቢባዬ፣ ምንም ወደኋላ አልልም። ከበፊቱ እጥፉኝ ተዘርግቼ ያገለግላለሁ። ግን እንዲህ አንቺ ተሰድበሽ ምንም የማያውቁ ህጻናት ልጆች መንገድ ላይ የተማሩ በልጅሽ እንዲህ ስትባይ ያማል። እኔ ስላለመድኩ ነው ስድብም አላውቅም። ይሄን የሚፈልጉት እኮ እነሱ። ይኸውልሽ አሁን እኔን ልጆቼን፣ ባሌን፣ ሁሉ ነገሬን ይሰድባሉ፣ እናትና አባቴን ይሰድባሉ። ለመሰለሽ ይሄን የሚያደርጉት ሌቦች፣ ህገወጥ ደላሎች፣ መጥፎ ሰዎች ናቸው። ለምን? ጥሩ ሰው ከሶሻል ሚዲያ እንዲጠፋ ይፈልጋሉ። እኛ ጥሩ ሰዎች፣ ሰው የምንረዳ ሰዎች፣ ለሰው ድምፅ የምንሆን ሰዎች ስንጠፋላቸው እንደፈለጉ ሶሻል ሚዲያ ላይ ህዝቡን ይበሉታል፣ እንደፈለጉ ግፍ ይሰራሉ። ገብቶሻል? ስለዚህ አንቺ ከዚህ በኋላ ቲክቶክ አቁም ያለው አቡዬ በቀደምም ብለሽኛል። በቃ ከዚህ በኋላ ስትፈልጊኝ እርዳታ ሲኖርብሽ በዋትሳፕ ብቻ ንገሪኝ ብለሽኛል። ይሄንን አደረግሽ ማለት እነሱ ደስ አላቸው። ይኸው እኛ ጉልበተኞች የሶሻል ሚዲያ አለቆች ነን፣ ቀጥቀጠን አባረርናት። እንዴ ለምን? እኔ አመስግኑልኝ ብቻ ጆከርን ሁላችሁም አመስግኑልኝ። እኔ በጣም የማከብረው ልጅ ከእኔ ከኋላ ቆሞ የተከራከረ ምንም ሳላረግለት ምንም ሳልል ለሀቅ ቆሞ እኔን ዲፌንድ ሲያደርግልኝ፣ እንደገና ደግሞ የአብስራ የሚባለው ልጅ እዮዳ ቤት እየገቡ እነሱ ብታይ እኔ እግዚአብሔር ይስጥልኝ። በጣም አከብራቸዋለሁ፣ በጣም ወዳቸዋለሁ ለሀቅ ስለቆሙ። እኔ እንዳልሆንኩ እየታወቀ እስካሁኗ ሰዓት ድረስ አቡዬ እኔ ምንም አይደለም በቃ አልኩሽ ሞር በቃ እንዳገለግል በጣም ወደ ህዝቡ እንድጠጋ ስላደረጉኝ ብቻ አመሰግናቸዋለሁ። አይሰማኝም። አሁንም ከጎናችሁ ነኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄ ሁሉ ያደረጋችሁት ለሰው ነው፣ ለኪሳችሁ አይደለም። አቡዬ እንደሱ እንደሚያወሩት አይደለም። እናንተ ለሰው ብላችሁ ስላደረጋችሁት እኔ ደግሞ ከጎናችሁ ነኝ። በጣም ነው የማመሰግነው። መስዬ
ምንም እንዳይሰማሽ። በእኔ ተሰድባችኋል። አንቺም ጉቺም ምንም እንዳይሰማችሁ። ለሀቅ ነው የቆማችሁት። እኔ እንዳልሆንኩ ስላወቃችሁ ነው የተናገራችሁት። እኔ ብሆን ማንም ሰው ከጎኔ አይቆምም። እንዲያውም እኔ ብሆን ኖሮ ትልቅ ውርደት ነው። እንዲህ እያደረገች እረዳለሁ እያለች እንዴት በውስጥ እዚህ አርጋ ብላችሁ ሌላ ነበረ። ለእኔ ሼም ነው። ደጅ ወጥቼም አልናገርም ነበረ። እኔ አፍር ነበረ ባደርግ ኖሮ። ግን የእኔ እንዳልሆነ እየነገርኳቸው እየተናገራችሁ አሁንም ሌላ ድራማ እየሰሩ ይሄ ጥላቻ እንትን አርቆ አይሄድም። እኔ መጥፎ ሰው ሁኜ ዘረኛ ሁኜ እንደዚህ አይነት ነገር ምክንያት አግኝተውብኝ ቢሆን እንኳ ጥሩ ነገር ከምሰራው አኳያ ተጠርቼ መወቀስ ነው ያለብኝ። ሳራ ለምን እንዲህ ታደርጊያለሽ? ትክክል አይደለሽም፣ አስተካክይ፣ ካሻት እንዲህ አድርገሻል ተብዬ ብነገር ነው። መቶ ነገር ጥሩ ነገር አድርገሽ አንድ ስህተት በማታውቂው ነገር ይሄ ሁሉ ወደ ልጆቼ፣ ወደ ትዳሬ፣ ወደ ስራዬ፣ በጣም ወደ ዘሬ። እኔ ዘረኛ አይደለሁም። ሁሉም ኢትዮጵያዊ ወንድሜ ነው። እከሌ ብዬም አላቅም። እስላም ክርስቲያን ምን ብዬ አላቅም። ቤቴ ኢትዮጵያዊ ንጹህ ሙሉ ኢትዮጵያዊ ነው ቤቴ ያለው። ከዘር የለም፣ ከሃይማኖት የለም፣ ከቋንቋ የለም፣ ከማዳላት የለም። ሁሉም እኩል አድርጌ 20 ምናምን ዓመት የኖርኩ ሴት ነኝ እና አቡዬ እግዚአብሔር ይስጥልኝ እንዲህ ስላደረጋችሁ እናንተንም እኔንም ስላከበራችሁን ህዝቡም ስላከበረኝ ምስጋናዬ ወደር የለውም። እኔ ተንበርክኬ አልቅሻለሁ ለዚህ ህዝብ ክብር ለሰጠኝ፣ ለወደደኝ፣ ፍቅር ለሰጠኝ ምንም ሳላደርግ አክብራችሁኝ ወዳችሁኝ። ለማንም እንዲህ አልተደረገለትም እና ከዚህ የበለጠ ብዙ ነገር አደርጋለሁ። ከጎናችሁ ነኝ ሀቡዬ፣ ከጎናችሁ ነኝ። ኑሪልን ሳርዬ።